እና በአዶናይ ጉዳይ እኔ ደስተኛ ነኝ። በእውነት እግዚአብሔር ይባርክ። አዶናይ ደስ ብሎኛል። እንደነገርኳችሁ አዶናይና ጃኒ አብረውም ሆኑ አልሆኑም ለእኔ ሁለቱም እሷ እህቴ ናት፣ እሱ ወንድሜ ነው። ምንም ችግር የለብኝም። አዶናይ በዚህ በተፈጠረው ግርግሮች ከዚህ በፊትም ብያለሁ፣ ቃሌን አላጥፍም። አዶናይ በሆነ ደብሯት ወይ ጃኒ ደብሯት ከዚህ ሁላ ጭቅጭቅ ብለው ሰላም በራሳቸው ቢሄዱ ምንም ችግር የለብኝም። ምንም ችግር የለብኝም። ስለዚህ አዶናይ እንደዚህ ነው የሚባል ነገር የለም። በቃ አውት ሻይን አድርጓል። ስራውን እየሰራ ነው። ጥሩ ነገር አለው። ዮዳብ ጉቶ በህይወት የማደርስበት ሰው ብለንዬ በህይወት ልደርስበት የማችል ሰው ቢኖር አዶናይ። መልሱም መልሶላል። መጀመሪያ ቦርጭን አስተካክል ብለዋል ብለንዬ። ቦርጭህን አስተካክል፣ ስለምንም ነገር እንዳታወራ ብለዋል። የክፋቱ ክፋት ሲክስ ፓኩን አሳይቷል ብለንሻ። የክፋቱ ክፋት ቦርጭን ተዘብዝፈ እየዋልክ ቲክታክ ላይ ጥላቻ አትስበክ፣ ቦርጭን ፊክስ አርግ ብለዋል ብለንሻ። በቃ ገሎሃል። በቃ ገሎሃል። በእውነት ገሎሃል። እኔ ጉቶን ብሆን ሁለተኛ አልናገረውም። እኔ ጉቶን ብሆን በምን አቅሜ ሲክስ ፓክ አሳይቶኝ ሲክስ ፓክ አሳይቶኝ ልናገረው ጥሩ አይደለም፣ ለጤናዬም ጥሩ አይደለም። ለወቀሳ ማመችማ አላናድላቦ እንደገና ያንግ ነው ያንጎኖ እስቲ የሰራውን አሳይ ቢባል አዶናይ ሺህ ነገር ማሳየት ይችላል። ብሌንዬ አዶናይ ሺህ ነገር ማሳየት። አሁን ብሌን ሰርጀሪ ቤት ብሎክ ትደረጋለች። ይሄ እርግጠኛ ሆኜ ነው የምናገረው። ምንም ማድረግ አይቻልም። ጊፍተሮቼ እዛ ይቦለቃል። አዶናይ ኢዝ አን አሜዚንግ ዱድ። እግዚአብሔር በሚያውቀው አያቸው አይደለ? አይነ ስውሩን ዘማሪ ሹፌር፣ ቤት፣ መኪና በሕይወቱ አይቶት የማያውቀው ነገር እግዚአብሔር አዶናይን ጣለለት። አዶናይን ጣለለት። አዎ ብሌንዬ ለብቻ 100 ጊፍት ልሰጥ ነው። ይሁ ብሌን ሻይ አያችሁ፣ ይሄን ሰው በሕይወቱ አስቦት የማያውቀው አሁን እምነቱ ላይ እንዴት እንደሚጠነክር አስባችሁታል? ይሄ ዘማሪ አምላክ እንዳለ የዘመረለት ፈጣሪ እንዳለ አምላክ እንደዚህ እንደሚያደርግ አያችሁ። ለዚህ ዘማሪ እግዚአብሔር እንዴት እንደደረሰለት የሚያይ አምላክ እንዳለ እሱ አይኑ ባይም የሚያየው አምላክ እንዳለ በአዶናይ አሳይቷል። ብሌንዬ ነው አሳይቷል። ኢማጂን። ስለዚህ የአዶናይ ስራ እግዚአብሔር ካመናችሁ ከታመናችሁ ይልክልሃል። ታማኝ አምላክ ነው እና በዚህ በአይነ ስውሩ ማየት የተሳነው ነው የሚባለው። ለካ ይቅርታ፣ ማየት በተሳነው ማየት ትችላላችሁ። እናንተ ባታዩ የሚያይ አምላክ እንዳለ ሰው እንደሚልክላችሁ ማየት ትችላላችሁ። እና አዶናይ የሚሰራቸው የጽድቅ ስራዎች ያስደነግጣሉ። አዶናይ የጽድቅ ስራ እየሰራ ነው። የጽድቅ ማንም ከሚለፈልፈው በጽድቅ በተግባር እየሰራ ያለ ድንቅ ወንድም ነው። ድንቅ ወንድም። ኧረ ትለያለሽ ብሌን ሻዬ። ያ ተግባር ጽድቅ በተግባር እንጂ በወሬ አይደለም። አሁን ለምሳሌ ትላንትና እኔ ቤት ፕሮፌት ነኝ ብሎ መጣ። በጴንጤ ክርስቶስ ሁለት ነው፣ ሁለት ባህሪ ያለው ብለው ነው የሚያምኑት። የሰውና የአምላክ ባህሪ ያለው ብለው ነው የሚያምኑት። በኦርቶዶክስ ደግሞ ፍጹም ሰው ፍጹም አምላክ ነው የሚባለው።
መዝሙር ያሬድ አባቴ ፍጹም ሰው ፍጹም አምላክ ሁለት ባህሪ የለውም፣ አንድ ነው። ፍጹም ሰው ፍጹም አምላክ የሰው ባህሪ አይደለም፣ አንድ ላይ በኦርቶዶክስ እና ከፍለ የምታመጣው ክርስቶስ የለም። አትከፍለው ጥያቄ ውስጥ አትገባም። ታምናለህ። አምላክ ነው ብለሃል። ፍጹም ሰው ነው፣ ስጋ አለው፣ አምላክ ነው ብለሃል። እሱን ነው የምትቀበለው። አትከፋፍለውም። አንተ ጭንቅላት ግራ ስለገባ የሚከፈል አምላክ የለም። ሲጸልይም አምላክ ነው፣ ምንም ሲያደርግ አምላክ የሚለው እንደዛ ስለሆነ ማለት ነው። እና ግራ በተጋባ ጊዜ አይ እዚህ ጋር ሰው ነው ተነጥሏል ከአምላክነት፣ አይ እዚህ ጋር እንደዚህ ነው የሚባል የተጠራጣሪ ማንነት አምላክ ጋር የለም። እና ያንን እንኳን ማብራራት አይችልም። ግን ነቢይ ነኝ ብሎ እኔ ቤት መጥተዋል። እኔ ቤት መጥቶ ነቢይ ነኝ ምንም ችግር የለም ጸልያለሁ ይላል። እና አንዳንዴ ብታስተውሉ ጥሩ ነው። ኧረ ብሌንዬ ቃላት የለኝም የኔ ውድ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። እናቱ ትለያለች፣ ብራንድ ነሽ። ቤተሰብ ከባድ ሚዛኖቼ። ሌላ ስለ አዶናይ በጣም 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 እግዚአብሔር በሚያውቀው አዶናይ ከማንም በላይ የሚችል ነው። እምከራከረው አይደለም። እግዚአብሔር ይጠብቀው። ጠላቶቹን እግዚአብሔር ጠላቶቹን እያዩት ትልቅ ደረጃ ይድረስ። ጠላቶቹ ይቃጠሉ። አዶናይ የሰራውን ነገር ማንም ሊሰራው አይችልም። ማንም እመን። ጠላቶቹ እያዩት እሱ ከፍ ይበል። ምን ዘሩ ጋር ይሄዳሉ? ምኑ ጋር ይሄዳሉ? እንዴ ትግራዋይ ኢትዮጵያ አይደለም እንዴ? ምንድን ነው የምታወሩት? አሁን ጂጄ ጠመደችው። በኦሮሞ በዛ ሌቭል ያለ ሰው የለም። ለዛ ነው የተናደደችው። ጉቶ የተናደደው ባህሪው። ጉቶ አማራንም አይወድም። ስለዚህ የጉቶ አማራንም አይወድም። ጉቶ ኦሮሞ ስላልሆነ አንቺም በኦሮሞነት ሳይቀበሉ ስለ ኦሮሞ ማውራቱ ምን ትርጉም አለው? አይቀበሉሽ በኦሮሞነት ከነ መፈጠርሽ ትዛቻቸው። ስለዚህ ለምንድን ነው አዶናይ ላይ በዛ ደረጃ የአዛውንቶች ክብር በዚህ ደረጃ የተነሳችሁበት? እዮዳብ ጉቶ ይሄ ሁላ ሸብቷል በስትረስ። እግዚአብሔር ምስክር፣ የኔ ታናሽ ነህ በዕድሜ። ይሄ ሁላ ሸብቷል። ስትረስ ነው። እዚህ ጋር ሸብታል። በቃ ኮረንት ይዛል። ምን አሳበደ? አዶናይ ምንም ኮንቴንታችሁ አይገናኝም። የአዶናይ ኮንቴንት ሌላ፣ የአንተ ኮንቴንት ሌላ። በኮንቴንት ቢመጣ ጓገጭ ማለት ትችላል። ይሄ ልጅ ምን ያርግ ነው አሁን ሶሻል ሚዲያ ላይ የምትለው? ምን ያርግ? ሶሻል ሚዲያ ላይ ምን ይስራ እሱ? አሁን የሚያወራማ መች ጠፋ? እንበጠረቅ የለ እንዴ? የሚያወራ መች ጠፋ? የሚያወራ ጠንቋይ ቤት የሚሄድ ምን የሚል መች ጠፋ? የሚሰራ እንጂ የጠፋ ጠፍቷል። ወሬ ጠፍቷል። ታብታብ ኮፒ ሊንክ እያደረጋችሁ የኔዎቹ መች ጠፋ? የሚያወራ አልጠፋ፣ ሶሻል ሚዲያ ላይ የሚበጠረቅ አልጠፋ፣ ጌመር አልጠፋ፣ ጥላቻ የሚሰብክ አልጠፋ፣ ሃይማኖትን የሚሰብክ አልጠፋ፣ ፖለቲካ የሚያወራ አልጠፋ። የቱን የጠፋው? ኖባዲ የጠፋ ነገር የለም ሶሻል ሚዲያ ላይ። ስለዚህ አዶናይም ፍቱት። ጉቶ ሬሳ ጉትት ይበል። አንተ የሰው ነቀርሳ ፍታ። አንተ 3 ጀሪካ አንተ 3 ጀሪካ ፍታ። አዶናይ ፍታ።
የሰው ጀሪካን አዶናይን አማራ ክልል ያነግሳል። አማራ ጨዋ ህዝብ ነው። ኦሮሞ ጨዋ ህዝብ ነው። ትግራዋይ ጨዋ ህዝብ ነው። ደቡብ ጨዋ ህዝብ ነው። መልካም ሰው ሳይ የትም ቦታ ያነግሳል። ጨዋነትን ይገልጣል። ይሄ ማህበረሰብ ጨዋን ህዝብ ያውቃል። ደቡብን አይታችሁታል እንዴት እንዳነገሱት። እንዲያውም ደቡብ ላይ የሆነ መጠጣ ጠጥተውት አዶናይን አፈዘዙት። ለእነሱ እኮ ሻይ ነው። ደቡብ የሆነ ቦታ ላይ ሄዶ አዶናይ እነሱ ጠዋት ላይ እንደ ሻይ የሚጠጧት ነገር ናት። አዶናይ ቀምቃሚ ልጅ አይደለም እና አርፈውም ያው ስፖርት ነው፣ ፉን ነው። አዶናይ ቅቡ አረገ መስሎት ከመቀመጫው መነሳት አልቻለም። ይሄ ልጅ አጦዙት። ቀምቃሚ ቢሆን ግን አምጡ እያለ ይደጋግመው ነበር እና አዶናይ በርታ 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 ብራዘር፣ እንወዳለን። ፈጣሪ በሚያውቀው ጥሩ እየሰራ ነው። ይሄን ማንነት እግዚአብሔር አይቀይርብህ። ስለዚህ ሪል ስቴት ኤጀንቶች፣ ሪል ስቴቶች ዱባይም ያላችሁ እንዲሁም ኢትዮጵያ ያላችሁ ሪል ስቴቶች ቤት ለአዶናይ ጽድት ያለ ቤት የሆነ ቦታ ላይ ጽድት ያለ ሰጣችሁ 30 ቤት ብትሸጡ ይቻላል፣ ያዋጣችኋል። ባለ ፍሪጆች፣ ባለ ሶፋዎች፣ ባለ ምናምን አዶናይን እየወሰድክ እየጎጥ እና የፈለግከውን ሶፋ ምረጥ ብለህ እዛ ያስተዋውቃል። አከተመ ይመጣል፣ ሰው ይገዛል ከእናንተ ገባ። መኪና አዶናይ መኪና አንድ ትሰጠውና የአንተ መኪና ሺህ ይገዛል ወዳጁ ስላለ። ስለዚህ ስማርቱ ነው ነጋዴዎች፣ ስማርቱ ነው አባቴ። ስለዚህ አዶናይ በጣም ጆን ዳንኤል ይህንን ነገር ስራ ሰምታል። ጆን ዳንኤል እየሰማን ስራዬን ነገር ሌላውን ተወና ይሄን ነገር መስራት ትችላለህ። ስራ ሰማል። አረ ጆን ዳንኤል እንደዚህ አይነት ስራ አንተም ስራ፣ ጥሩ ነገር እውነቴን ነው። ጆን ዳንኤልም ቢሰራ ጥሩ ነው፣ ልጅ ነው ገና። ስለዚህ የሚያስተካክላቸው ነገሮች አሉ። ስራ እንደዚህ ጥሩ ነገር ነው ለአንተ። ስቴት ይመጣል። አይ መልካም መስራቱን ነው እንጂ አገኘው አላገኘው እኔ ሰዎች አላገኘው። ከተገናኘን ተገናኘን፣ ካልተገናኘን ግን አልተገናኘን። አይ ለሱ ነው፣ ለሱ ጥሩ ነው በቃ። ሌላስ እሺ ምን ወይ ብዬ ምን አለ ዌብሳይት እውነት ነው። አዶናይ በቃ እግዚአብሔር ለዚህ ነገር ሸልሞታል። ምንም ቢል ወጥቶ እንኳን ቢሳደብ አዶናይ ልትቀየመው አትችልም። ለምን? የሰራው ይበልጣል። አበሻ ደግሞ አንድ ነገር ልበላቸው፣ አዶናይ ይሄን ያልሰርቶ አንድ ቀን አጠፋ ብለ ውረድበት። እኔ ያልፋታችሁ የሰው ልጅ ነው። ነገሮች ሊያታሉት ይችላሉ። በሆነ ነገር ላይ አዶናይ ቢያጠፋና ያውላ ቢገለበጥበት አልፋታችሁ። የሰው ልጅ ነው። ስለዚህ ጥሩ ነው። ጥሩ ጥያቄ ቲቲሻ። ቆይ ሌዮ ሲድሮን ያስተዋውቃል። ጥሩ ነገር እኔን ከጠየቃችሁ ለኢትዮጵያውያኖች ጥሩ ነገር ነው። አዶናይ ያስተዋወቀው የኢትዮጵያና የቻይና ካምፓኒ ሲድሮ ገንዘብ በደንብ የምታገኙበት ነገር አፕ ነው። ሚስጥራችሁን ኢትዮጵያ ሊያወጣ ነው ብሎ አንድ እብድ ኤድመንድ የሚባል ጮኸ። አበሻ ሚስጥር ያውቃሉ ብሎ መጠየቅ ነው። አበሻ ሚስጥር ያውቃል። አበሻ ሚስጥር ምድረ በጥራቃ ፖለቲካው ብትል እዚሁ ነው የሚወራው። ምኑ ብትል እዚሁ ነው። አበሻ ምን ሚስጥር ኖሮት ነው በሚስጥር ያወራው? ተደብቆ በስልክ ያወራውን ፖለቲካ አይደል እንዴ እዚህ ላይ የሚያስደምጡን? ተደብቆ የስልክ ንግግር የተቀረጸ በድብቅ የተቀረጠ እናሰማችሁ ብላችሁ አይደል እዚህ ጋር የምትመጡት? አበሻ የትኛው ሚስጥር ኖሮት ነው? ቆሾ ቆምቦሬ የትኛው ሚስጥር ነው አበሻ ኖሮት
ሲድሮ ወይ ውዳምን ሊጠልፉን ነው ምናምን እያለ እዮዳ ጉቶና ኤድመንድ የሚባል ሼባ የድሮ ፓስተር ያውን ፖለቲከኛ መጥቶ ይሰቅሳል። በጣም ነው የሚያስቀኝ። እና ሀበሻ ሚስጥር የለው ይሰቅሳሉ። መጥተው ገባር ተገዶ ነው መንግስት ማንን አስገድዶት አዶናይን አስገድዶት እሱ ምንም ማድረግ አይችልም። ግን ከኛ ኢንፎርሜሽናችንን በሙሉ እየወሰደ ለመንግስት የሚያቀብል አፕ ነው። እውነትህን ነው አልክ እንዴ? እዛ ላይ ደግሞ ገብተው ልክ ነው እውነትህን ነው ምናምን ይሉታል ገብተው። ይሄ መሀይም የሆነ ፒፕል በቃ ዝም ብሎ ይከተላል። ቆም ብሎ ያስብ። ምን ሚስጥር አበሻ አለው? ምን አይነት ሚስጥር ንገርኝ እስቲ። የትኛው ሚስጥር ተናግራችሁ ታውቃላችሁ? ሶሻል ሚዲያ ላይ አሁን የማይታወቅ ህይወት አለን? ሶሻል ሚዲያ ላይ ያለን ሰው ምንናገር? የትኛው? ስለ ፖለቲካ ብትል ቴዲ አዋሳ ቤት ተዘብዝፈ ስትለፈልፍ አይደል የምትውለው? የትኛው ሚስጥር ነው የምታወራው? አሬቱን ሚስጥር ነው አበሻ የሚያወራው። በጥራቃ አበሻ እንደዛ እና ያንን ነው የምለው። ስለዚህ አሁንም ሶሻል ሚዲያ ላይ እግዚአብሔር በሚያውቀው ምንም ሚስጥር የለም። የትኛው ማንነቱ ነው? አዎ። ስለዚህ ሲድሮ ጥሩ አፕ ነው። ገንዘባችሁን ቻይናዎቹ ወይም ሌሎቹ በጣም 50% እየቆረጡ ነው። የኛ አፕ ግን ያንን ያህል አይቆርጥም ብለው ለኢትዮጵያውያኖች አመቻችተው የሰሩት ነው። ሞክሩት። ካልሆነ ድሊት ታደርጉታላችሁ። አይ እኔ ጆይንማ አላደርግም። ምንድን ነው አንቺ ደግሞ ምነው አስተዋውቃልሽ? ትንሽ አረጋጊው እንጂ አረጋጊው። ምን ነው በሰላም ግን ሚስጥር ምናምን የሚባለው ነገር እንዳልሆነ ለመናገር ፈልጌ ነው። ሌላ አረ ምን አለች ማሂ? ወንዶችዬ የኔን ህይወት ያስተካከሉልኝ አባት አባ በቃሉ ይባላሉ። የእውነቴን ነው። ቁጥራቸውን የሚፈልግ ኢንቦክስ አድርጉልኝ። ወንዶችዬ አስተካከሉልሽ? በጣም ነው እንዴ ያስተካከሉልሽ? አይ ገለቴ ኧረ ምን ብለው ነው ያስተካከሉልሽ? ገለቴ ነፍጠኛ ደህና ነሽ እናቱ? እንዴት አድርገው አስተካከሉልሽ? ላሽተው ቋሽተው ነው እናቱ? ያስቀያል። ፍራንኮ ብራዘር ሁሉ ሰላም? ነፍጠኝት ቀን ሲጥል ሰላም ናቸው የኔዎቹ። ስለዚህ አዶናይ አሪፍ ነው ያለው፣ ተመችቶኛል። እግዚአብሔር ይስጠው። በጣም በቃ አሪፍ ልጅ ሆኗል። አበረታቱት፣ አግዙት። እሱም የሚያስፈልገው ነገር ይኖራል። ስለዚህ ያንን ብታደርጉ ጥሩ ነው ብዬ አስባለሁ። ተግባባን? ያንን እላለሁ።